እኔ ምን ያህል ዋጋ እንደምከፍልበት አውቃለሁ። በስዕሉ ላይ እግዚአብሔር ምን አይነት ስራ እንደሚሰራ አውቀዋለሁ። ለምንድነው ውድ ለመሸጥ ብዬ ዓለማዊ ነገር ወሰራ በዚህ ይሄን ያክል ሚሊዮን ብር ተሸጠች ቢባል ምንድነው ብሩ ነው ከፍ የሚለው ስሟን የሚወደሰው? ድሮም እኮ ዛሬ የምናከብራቸው እኮ አባቶች በህይወት ስለሌሉ እኛ ያከበርናቸው ሊሆን ይችላል እንጂ ተነቀው ሊሆን ይችላል። በወቅቱ ትልቁ ስኬቴ እሷን ማወደስና እሷን በሰዎች ፊት ስለ እሷ ማውራት ነው። ታውቃለህ፣ የክርስቶስ ሲቸነከር የነበረው ስዕል አጠገቤ ሊሆኑ የክርስቶስ ጩኸት ይሰማል። ብዙ ሰው ለምሳሌ ስጋና ደሙን ይቀበላል። ስጋና ደሙ ሲቀበል የሚሰማው አለ፣ የማይሰማው አለ። እኔ ለብዙ ቤተክርስቲያን ለምሳሌ አጫሪችም ገቢ አስገብቼም አውቃለሁ። ከ500 ሺህ ብር በላይ ተሽጦ አይቀር። አንድ ጊዜ አንድ ቤተክርስቲያን ሄድኩና አስታውሳለሁ፣ ስዕል ሳል በነፃ አልኳቸው። ስዕል በነፃ ከምትስል እኛ እንሰራለን በገንዘብ ቢሰራን ብለዋል። ተሰማኝ። በጣም ነው ልቤ የተጎዳው። የሚገርም እኔ ይሰማኛል። ስዕል ሲከበር ወዳለሁ። እኔ የምከፍለውን ዋጋ ስለማውቀው ነው። እኔም ብቻ ሳይሆን እኔን የመሰሉ ወንድሞቼ የከፈሉትን ዋጋ ወይ አባቶቼ የከፈሉትን ዋጋ እኔ በዚህ ዘመን ምናልባት ተነቄ ሊሆን ይችላል። ድሮም እኮ ዛሬ የምናከብራቸው እኮ አባቶች በህይወት ስለሌሉ እኛ እያከበርናቸው ሊሆን ይችላል እንጂ ተነቀው ሊሆን ይችላል በወቅቱ። እና ኦኬ ያልኩና የአንድ ስዕል አወጣውና በቀላል አጫረትኩ። ከባድ ብር ነው ያመጣው። ደነገጡ። አሁን እኔን ማየቱ ሊፈራሉ። ምን ይሄ ኃይሉን ነው ለማሳየት የፈለኩት። ምንዛሬውን ነው እያሳየውክ ያለው አቅሙ ገባረ። ዝም ብሎ መስጠትም ይቻላል፣ ውድም አድርጎ ማቅረብ ይቻላል። ትልቁ ዓላማው ምንድነው? ማክበር ነው። አንደኛ ይሄ የአሁኑ ፕሮግራም ቤታችንን ከጨረታን ባሻገር መዘከር፣ ማውራት፣ መዘከር፣ ማመስገን ነው። ጨረታ ሲካሄድ አንደኛ ሰዓሊው በጣም ዋጋ ይከፍላል። አሁን እንደከፈልኩት አይነት ዋጋ ማለት ነው። ከወርቁ ዳይመንድ ጭምር እስከማድረግ ዋጋ ውድ ነው ሊሆን የሚችለው። ያው ይሄ ዓለማዊውን ወሬ ነው ልክ ዓለማዊውን ግን ከስዕሉ ከመቤታችን ስም ወይ ከመቤታችን ማንነት ውድነት ጋር አይነጻጸርም። ግን እንደ ዓለምም በውድ ነገር ታቀርባለህ። ልክ እግዚአብሔርን ቤት መስዋዕት ስታቀርብ እንደምታቀርበው አይነት ነው። ሚስጥረ ምንድነው? ሴፈ ሥላሴ ለጸሎተ ሐሙስ ላይ በወርቅ እንደጻፈው ሁሉ በእስክሪብቶ በቀለም መጻፍ ይችል ነበር። ለምን በወርቅ ጻፈ ስትሉ ስላከበረ ነው። ልክ እንደዛም ሁሉ በእንደዚህ ያለ አንዳንድ ስፔሻል የሆኑ ስዕሎች የማይገኙ በዘመን በታሪክ የመጀመሪያ ሊሆኑ ሊታሰቡ የሚችሉ ስዕሎች የሁሉም ሰው መሆን አይችሉም። የአንድ ሰው ነው። 10 ሰው ቢፈልግ ለመጀመሪያው ሰተክ እናንተ 9ኞቻችሁ ቀሩ ልትል አትችልም። ከታሰበው ከሚታሰበው ዓላማ አኳያ አሁን ለምሳሌ ከማገኘው ለመቅዶኒያ ለሌሎች ደግሞ ገዳማት አግዛለሁ ብዬ ነበር የተነሳሁት። እኔ ብዙ ገዳማትን አግዛለሁ በሚችለው እግዚአብሔር ፈቀደልኝ መጠን። ሶሻል ሚዲያ ላይ የቀረጽኩ ባልፖስትም አደርጋለሁ። ግን እነዚህ የማደርገው በእንደዚህ አይነት መንገድ በማቀርባቸው ስራዎቼ እግዚአብሔር በሰጠኝ ጸጋ ጥሩ ዋጋ ጥሩ ፍሬ ሲያፈሩ ያን ነገር ላደርግ የሚችለው። ስለዚህ እንደዚህ አድርገህ አክብር የሰራሃቸውን ወይ ደግሞ ለየት ያሉ የመጀመሪያ ስራዎችን በቀላል መንገድ ልሰጥ አትችልም። አንደኛ ይሄ ጨረታው ሲጫረቱ ጨረታው ራሱ ይሄ የፍቅር ነው። ጨረታው እኔ ወስዳታለሁ፣ እኔ ቤት ተግባ ነው። ባለሀብቱ የሆነ ቦታ ተጠርቶ እኮ ተራ ለማይቆስ እኮ ተጫርቶ የቤቱ ለማድረግ ይፈልጋል። እመቤታችንን በፍቅር ቢጫረት ገቢ ቢያስገባ ምን ችግር አለ? በዚህ ይሄን ያክል ሚሊዮን ብር ተሸጠች ቢባል ምንድነው ብሩ ነው ከፍ የሚለው ስሟን የሚወደሰው? አይ እግዚአብሔር ይመስገናል። ዋው ደስ ይላል ነው ይላል። እግዚአብሔር ይመስገን። ደስ የሚለኝ ምን መሰለህ፣ አብዛኛው የእናቴ ተዋሕዶ ልጆች በጥሩ ጎን ነው የሚያዩት። ስፔሻሊ ጀማሪዎቹ ጀማሪ በጣም ያልፈመሱት በጣም የሚስማሙ ጥሩ ነው። ግን ምን መሰለህ ስሟ በተነሳ ቁጥር አንዳንዴ አንተን ማይጎዳ ነገር ለምሳሌ አሁን እመቤታችን ይዤ ነው መቀረሪ ወይ ሙዚቀኛ ብሆን ዘፈን ባስመርቅ አልበም ባስመርቅ ሰጪውም ገዥውም አለ ይደረጋል። ታውቃለህ እንደዚህ ነገር ሲመረቅ ምናምን ለዘፋኝ የሚሰጥ ነገሮች አሉ። ከባድ ብር ነው የሚሰጥ። ያን በዛ ነው እንደውም ትልቅ ነገር የሚያገኘው አይደል? እሺ ለሳሊ ስትባል ሰምተህ ታውቃለህ? አየህ ልዩነቱ እሱ ጥሩ ነው። እነሱም ያገኙ ነው። ግን አንተ ደግሞ ስትመጣ ለምንድን ነው ያውም የተሻለ ነገር ይዘህ የራስ የነፍስ የእናትን ስም ተሸክመ ምን ችግር አለ ብለህ አንተ ስትመጣ ደግሞ አንተን ለመሞገት የሚታገሩት? እኔ የሚገርም ያመኛል። እውነት ለመናገር እኔ ማለት ያመኛል ሚስ ደስ አይለኝም ማለት እንዴት ደስ አይለኝም ልበልህ? ይገባል ብዬ አምናለሁ። እኔ ከማንም አታንስም፣ እኖርባታለሁ፣ አከብራታለሁ፣ ታስከብረኛለችም ብዬ አምናለሁ። ዘፋኝ ለምሳሌ አንድ ዘፋኝ በየአመቱ ወይ ደግሞ አንድ ሌላ ጸሐፊ ቢሆን ይችላል በየአመቱ በየሆነ ጊዜ እየጠበቀ ንግድ ስላደረኩ ነው ይባላል። እኔ ከዛ ውጭ ምን መነሻ አለኝ? ለምሳሌ እኮ ዝም ብሎ ዘልዬ የተነሳው ሰው አይደለም። መሰረት አለኝ። ማጣራት ትችላለህ። መነሻ ምንድን ነው? የዚህ ልጅ መነሻ መሰረትን ካወራ
ዝም ብሎ የሆነ ቢዝነስ ደብሮኝ የገባሁበት ሰው አይደለም። ገብቶሃል? ለምንድን ነው የተሰጠኝ ነው ጥያቄው። እግዚአብሔር ለምን ሰጠኝ ይሄን ጉዳይ? በነፃም አገልግዬ አውቃለሁ፣ በነፃም ሰጥቼ አውቃለሁ። ገብቶሃል? እንደዚህ አይነት ለየት ያለ ነገሮችም አስባለሁ። ስለዚህ እኔ ይሄንን ነገር ካላሰብኩ ዓለም ላይ ያንን ነገር ማን ነው ሊያስብ የሚችለው? እስቲ ቅድም እንዳልኩ ነው ዓለም ላይ የነ ዳቪንቺ ሌሎች ስዕሎች ይመጣሉ አይደል? እነሱ በዛን ሰዓት በጥንት ጊዜ እነሱም በህይወት የሉም አብዛኞቹ፣ ግን በወቅቱ ሰርተው ስላለፉ አሁን በውድ ይሸጣል። ረጅም ዓመት በዛ ዘመን ስለተሰራ ታሪክ ስላለው ትባላል። ከመቤታችን በላይ ታሪክ ያለው ስም አለ። እሷ የሚያክል ታሪክ ክርስቶስ። እኔ እንግዲህ አሁን ላይ ምንም ዓለማዊ ህይወት የለኝም፣ እግዚአብሔር ይመስገን። ምን አለኝ ዓለማዊ ህይወት? ትዳር ዓለማዊ ህይወት ነው። ለምሳሌ አንድ ምኞት አለኝ። ምን አለ መሰለህ? አንድ ምኞቴ ይሄንን ስል ለምሳሌ ስሰራ ለአንድ ዓመት ያክል ሌላ ምንም ማንኛውም ትእዛዝ ሳልቀበል የሰራሁት። ሰዎች ኦርደር ሲያዙኝ ኦርደር ሳልቀበል የሰራሁት። ያሰብኩት ዓላማ እኔ ያለኝን ባለኝ ነገር መድረስና ማድረግ አይችላለሁ። ሳድርግ ግን በሚገባውና በአግባቡ መሆን አለበት ብዬ አሰብኩ። ስለዚህ ያንን ዓላማ አድርጌ ተነሳሁኝ። አሁን ያልኩ ነገር አለ። ያን ስዕል ላይ ፎከስ አድርጌ ሰራሁ። ከቤት አለመውጣት ሳይሆን ሌላ ስራ ምንም ነገር ስራ ሳልቀበል። ለምሳሌ ከፊልም ከስራ የሚመረጥበት አጋጣሚ አለ። ከስራ ስልክ እንዴት መሰለህ? የዩቲዩብ አክተር አለ፣ የሲኒማ አክተር ይለያያል አይደል? ቤተክርስቲያን ውስጥ የሚያገለግላል፣ የሆነ ቦታ የሚያገለግል፣ የተለያዩ አገልግሎቶች ይለያያሉ። ሁሉም አገልግሎት አንድ ቢሆንም ሁሉንም አገልግሎት ግን አገልግዬ አይቼዋለሁ። አንዳንዴ መጠየቅ አለብህ። መዘመር አልዘመርኩም፣ ግን አንዳንዴ ትጠይቃለህ። እግዚአብሔር አምላክ ምንድነው የሰጠበት? እዚህ ብቻ ነው እየቀጠልኩ የምትሄደው። አንድ ጸሐፊ ለምሳሌ ከሆነ ለምሳሌ አብዛኛው ጸሐፊዎች ከቤተክርስቲያን ማለት ነው መሰረታቸው መጀመሪያ ጸሐፊነት አይደለም አይደል? ወይ ሰባኪ ነው ወይ ቀዳሽ። ከዛ ምን ያደርጉታል? ከእግዚአብሔር ጋር ባላቸው ኮኔክሽን በሚማሩት ነገር እያደግ ሲመጣ ወደ ምን ያደርጉታል? ወደ መጽሐፍ። እኔም ባለኝ ነገር መጥቼ ነው ወደዚህ መስመር የመጣሁት። በዛው ቁጥ ብሎ እድሜ ልክን እየቀጠል መቀጠል ይችላል። ገብቶሃል አይደል? ሰዓሊ ነው ልትባል ትችላለህ። ግን በቃ ከፍ ማለት ለምንድን ነው የሰጠኝ ነው ትልቁ ጥያቄ። እኔ ብቻ አይደለም ሌሎችም ሰዓሊዎች ሲስሉ ቤተክርስቲያንንም እያገለገሉ እየተተካ ነው የሚሄደው። ሰዓሊ ይተካል፣ ሁሉም እያገለገለ ይወጣል፣ ያድጋል፣ ከፍ ይላል፣ የራሱን ነገር እየፈለገ ይመጣል። የቅዱሳን ታሪክ ላይም እና አባ ጊዮርጊስ ዘጋስጫንም ለቅዱስ ሌሎችንም ብታያቸው መሰረታቸው የመጀመሪያ ተመሳሳይ አገልግሎት ነው የሚያገለግሉት ሁሉም። ከዛ እያሉ የራሳቸውን ነገር ፍለጋ ጸጋቸው ባደገ ቁጥር የሆነ ነገር እየፈጠሩ የሚሄዱት። ገብቷል አይደል? እሺ እኔ አሁን ለምሳሌ በዳይመንድ ወይ በወርቅ መስራቴ ስፔሻል ሊያደርገው ይችላል። ያ ነገር ሰራሁት በኖርማል አሸጠው ነው ጥያቄው። ለምን በጨረታ ሆነ ነው የሚያስጠይቀው? በጨረታ ለመሆን ለሚገባው ሐሳቡ ነገርኩ አይደል? ሐሳቡ ግልጽ የሆነ ነገር ዓለም ላይ ለምን ተሸጠ ለብትል ታሪክ ጊዜ 30 አሉ የፈጋበት ጊዜ የስዕሉ ተፈላጊነት ሰዎች ምን ያህል ሰዎች ይፈልጉታል? ስዕሉ ስፔሻል የሚያደርገው ነገር ምንድነው? ታሪክ አለው የለውም? እነዛው ተጠንቶ ነው መጨረሻ ላይ ፋይናሊ ለጨረታ ሊቀርብ የሚችለው። ወይ ደግሞ ከቆይታ ለሽ ተወስንቶ አንድ ጊዜ ለምሳሌ ትጠቀመዋለህ ማለት ሙዝ በልጣጭ ሙዝ ተደርጎ ወደ ስንት ሚሊዮን ዶላር ተሸጠ። እኔ እንዳላቅም የሆነ አንዳንዴ አስተዳደግ መሰረት የሚወስናል ብያለሁ አይደል? ለምሳሌ አሁን ገንዘብ ማግኘት ይችላል። ዓለማዊ ስዕል ለምሳሌ ሴንቸሪ ሞል ጋለሪ የኔ ስዕሎች ይሸጡ ነበር። ውድ እስከ 100 ምናምን ሺህ አንድ ስዕል ይሸጥ ነበር። በጣም ቶሎ ይሄድልኝ ነበር። ዓለማዊ ስዕሎች ነው የሚሸጡት፣ ግን መንፈሳዊ ተች ያላቸውን መንፈሳዊ ሙሉ ለሙሉ አይደለም። ሐሳቡ ነው መንፈሳዊ ሊሆን ይችላል። ያንን ይሸጥክ ማለፍ ትችላለህ። ዓለማዊ ስዕል ይሸጥክ ከነ ወንዲ ጋር ከሳሊያ ማህበርም አለው የታገልክ ይሄን ሚሊየንስ መሸጥ ትችላለህ። የኔ ትልቁ ጥያቄ አንደኛ እንዳልኩ ነው ቅድም በነፃ አንድ ቦታ እንኳን ስዕል ስራ ስል ከስዕሉ በላይ ገንዘቡ ተፈለገ። ታመምኩ ባልኩ በጣም ከፋኛል። እኔ ምን ያህል ዋጋ እንደምከፍልበት አውቃለሁ። በስዕሉ ላይ እግዚአብሔር ምን አይነት ስራ እንደሚሰራ አውቃለሁ። ለምንድን ነው ውድ ለመሸጥ ብዬ ዓለማዊ ነገር የምሰራው ነው ትልቁ ጥያቄ። ያንን ማድረግ ስችል ግን ስዕሉ ላይም ተጨማሪ ነገሮች ኢንቨስት ማድረግ አለብኝ። ሌሎች ሰዎች ያላደረጉትን ነገር መጨመር አለብኝ። አይ ገንዘቡ እንኳን ለምን ይወራል? ገንዘቡ ለምን ይወራል? 5 ፈርጦች አሉበት። ለምሳሌ 5 ዳይመንዶች አሉበት። እኔ ለመሰለ ዋጋ አይደለም የዳይመንዱ ዋጋ መናገሩ ሳይሆን ቁም ነገር ስዕል ትልቁ ነገር ጊዜ ነው ብያለሁ። ስዕሉ ስታያቸው ፓተርኖቹ እያንዳንዱ ዲቴል የተሰሩ ስለሆነ ረጅም ጊዜ ፈጅባቸዋል። ሰዓሊ ብዙ ዋጋ ሲያወጣ እኔ አሁን አንድ ሰዓሊ ምን አለ ይመስል ስዕሉን ገና ሰርቼ ሰዓሊ ነው ልጁ ውጭ ሀገር ሄደና ባዶ እኮ ስዕል እኔ እስከ 300 እስከ 600 ሺህ ብር እሸጣለሁ። ባዶ ስዕል ማለት ለምን ዳይመንድ መጠቀም አስፈለገ? ስዕሉ ብቻውን እኮ ውድ መሆን ይችላል።
ዳይመንዶቹ መጠቀሙን ምክንያት ስላለ ያልኩት ያለ ትርጉም ዝም ብሎ ለመለጠፍ አይደለም። ወርቅም ሳላረስ አረግበት ያለ ምክንያት አይደለም፣ ምክንያት ስላለ 5ቱ ወርቆች 5ቱ ዳይመንዶች ለምሳሌ 5ቱ ሀዘናቶችን ስለሚጠቅስልኝ ለእመቤታችን ውድ የሆኑ ከባባድ ሀዘኖቿ ለኔና ለአንተ ደግሞ ድነትን እንድናገኝ በረከት ምሕረትን እንድናገኝ ያስደረጉ ሀዘኖቿ ስለሆኑ ስለዚህ እነዛ ዋጋዎች ለሷ ስፔሻል የሆኑ ነገሮች ለኛም ስፔሻል ናቸው። በሀዘኗ ምክንያት እኛ ድነትን አግኝተናል። በሀዘኗ ምክንያት ይቅርታን ቃል ኪዳን አግኝተናል። እሷ በከፈለችው ዋጋ ማለት ነው። ስለዚህ እነዛ ዳይመንድ የገለጽኳቸው ያው ዓለማችን ላይ ዳይመንድ ወይ አልማዝ ውድ ተብሎ ስለሚጠቀስ በውድ ነገር ለመግለጽ ለሷ ውድ የሆኑትን መለያ አድርጌ አስቀመጥኩት። አይ ምክንያት አለ ያልኩ ለዚህ እና ወርቅም የተጠቀምኩት እንግዲህ እመቤታችን በጣም ተፈትናለች አይደል? አምላክ እናት ሆነ የሚገለጽ አይደለም። አሁን ስዕሎቼ ላይ እዛ አሉ፣ ያንዳንዱ ስዕሎቼ ላይ ሁሉም ላይ ሙሉ ሀዘኖቿ ሰርቻለሁ። የሉቃስ ወንጌል ምዕራፍ 1 ከቁጥር 34 እስከ 32 ያለው ላይ እሱን ነው የገለጽኩት። አረጋዊ ስምዖን እመቤታችንን እንግዲህ በነፍስሽ ሰይፍ ያልፋል ብሎ ነግሯት ነበር። ትምህርት በጣም የተጎዳችበት ሰዓት ያ ነበር፣ የመጀመሪያ ሀዘኗ ማለት ነው። የሀዘኗ ትንቢት ግን የተፈጸመው መጨረሻ ላይ ነበር። ልጇ ሲሞት ነበር የተፈጸመው። እሱ ስል ነው የሰራሁት። አንድ ስኬቴን አሳክቻለሁ። ለምሳሌ ትልቁ ህልሜ የነበረው በሰዎች ፊት አንቺን ይዤ መቅረብ፣ አንቺን ማመስገን ብዬ ነበር። ትልቁ ስኬቴ ያ ነው። ገንዘቡ ተራ ነገር መምጣት ይችላል፣ ምንም ችግር የለም። እጄ ላይ ያለ ነገር ነው፣ በተለያየ መንገድ እንዲመጣ ታደርጓለች። እሱ ያሳስበኝ። ትልቁ ስኬቴ እሷን ማወደስና እሷን በሰዎች ፊት ስለ እሷ ማውራት ነው ፍላጎቴ። እሱን አሳክቼዋለሁ። እግዚአብሔር ፈቅዶልኝ በወንድሜ ሰይፉ ፋንታሁን አማካኝነት ያ ነገር ተሳክቶልኛል። ያ ማለት ሰይፉ ላይ ቀርቤ እንድናገር እድሉን ሰጥቶኛል። ስለዚህ እሱን ስለተደረገ ሁሉ ደስ ብሎ ህልሜም ስለነበር ሰይፉ ጋር መቅረብ ሳይሆን እሷን ይዞ መቅረብ ነበር ህልሜ። ፊልም ሰርቼ ከመቅረብ እሷን ይዞ መቅረብ ህልሜ ነበር። ሰይፉ ጋር ግን ዝም ብሎ ለስም አይደለም መቅረብ የፈለኩት። ገብቷል? ለስም ሳይሆን በስራ በውጤት በድካም በልፋት በፍርሃት በፍቅር ነበር መቅረብ ፍላጎት። እግዚአብሔር ይመስገን። እኔ በጣም ይገርመኝ፣ እኔ ሰው ስሜት እኔ ጭራሽ አድክሞኛል። ምን ለመናገር በጣም ነው የሚሰብረኝ ብዙ ጊዜ። የሚገርመ ቅድም እንዳነሳው መንፈሳዊ ህይወት እንዳልከው መንፈሳዊ ህይወቴ በጣም ነው የምወደው። እግዚአብሔር የጸሎት ህይወት አለኝ፣ ቆንጆ የጸሎት ህይወት። ማውራት አልፈልግም መንፈሳዊ ህይወቴን። በእርግጥ ግን አንድና ሁለት የለው ከጸሎት ህይወት ውጭ የለኝም። ኢቨን ጓደኛም የለኝም እንጂ ከስንት ጊዜ ፊልም ላይ የምንገናኛቸው ጓደኞች አሉ። አስፈላጊ ሲሆን እደውልላቸዋለሁ የሆነ ነገር ፈልጌ ነበር እንጂ ሻይ ቡና ማለት የለ፣ ቁጭ ብሎ ማውራት የለ። ብዙ ጊዜ ጠዋት እነሳለሁ፣ ጾም ሆነ ጾሜን እቀጥላለሁ፣ ወደ ስራ እገባለሁ። ወደ ስራ ነው የምገባው። መዝሙር እሰማለሁ ብዙ ጊዜ የዘማሪ የኪነ ጥበብ የይልማ በቃ እንደዚህ አይነት የንሳ መዝሙር አብዛኛው ጊዜ የምወደው እንደዛ ብዙ ናቸው። አሁን ስለ ኑ ቅረብ ሚለው አለ አይደል? ፈተና ሳይመጣ አለ አይደል? ብዙ አለ። ግን አሁን እንዳልኩ አሁን ለምሳሌ ይህን ስራ ሰራ ከእመቤታችን ጋር የተገናኙና ከክርስቶስ ጋር ያለውን ነገር ነው የምሰማው ብያለሁ። ለምሳሌ ጌታ ሆይ ምናምን የሚለው አለ። እኔ አንዳንዴ አልችልም፣ ገብቶሃል? ሰለም አልችላቸው መዝሙሩን ለዘምረው ዘምረዋለሁ፣ ግን አልችለውም በቃ። አንድ ጊዜ አንድ አባት ያው ታሪክ አወራን። ባለቤቱ አርፈው አባት ናቸው፣ ቄስ ናቸው፣ ግን ወታደር ነበሩ። ከዛ ከነታቸው ይነጠቅ ተብሎ በጣም ከባድ ተኩስ ተኩሷል ወይ ሰው ገለሉ በማለት ተነሱባቸው። ድንገት ሚስታቸው አረፈች። ከዛ እሳቸው ካህን የነበሩት መነኮሱ። ፊቴ ላይ ሁሉ ልኳቸዋለ ሲመጣ በአገልግሎት ህይወቴ ውስጥና የሆነች ድንጋይ ላይ ቁጭ ብለው ቤተክርስቲያን ውስጥ እግዚአብሔርን የሚልልልኝ በጣም ምን ያህል ሰውነቴን እንደነብረ ድምፃቸው ማማሩ በቃ እዛ ሄደው ነው እና እኔ የምሰማቸው አልመሰላችሁም። ብቻ በስራ እያሉ ያለቅሳሉ። ለካ ተገፍተው ቁጭ ብለው ከቤተክርስቲያን ሊባረሩ ብለው ጨነቀኝ እያሉ ነው የሚዘምሩት። የት ይሁን መግቢያ እያሉ ይዘንክራሉ እና ሀዘኑም አለቀቃቸውም። ገብቷል? እና ስቲል ነው ድረስ በልጅነት የማውቃቸው ዛሬ ድረስ አይምሮ ይላል። ልክ እኔም ይሄ መዝሙር ስሰማ ዛሬ እኔ ያለሁበትን አንደኛ ስዕሉን ስሰራ እኔ እኮ አይገባኝም። ህመሙን ስሰራ ለምሳሌ ወንድማችን ዲያቆን ሄኖክን መጽሐፍቶች ሁለቱን ትረካዎቹን ከፍቼ እሰማለሁ። ስቅለቱን ስሰማ ስለ ስቅለቱ ስለ እመቤታችን ሲሆን ደግሞ
የእመቤታችን ትረካ ሰማለሁ። ልክ እነዛን በመሳማሳት በደንብ ነው የሚያግዙኝ፣ ያወሩኛል። በቃ ምን ልበላ ሀሳቦቹ የክርስቶስ እኔ አሁን የሰራሁት ስዕል ላይ በኖርማል ወጥ ልሙጥ ሆኖ አልሰራሁትም። ለምሳሌ አንደኛው ከሳልኩት ስዕል ውስጥ 3000 መስመር አለው። የሳልኩት የክርስቶስ ስዕላት 3000 መስመር አለው። 3000 ማለት 6066 ግርፋቱን ምሳሌ ለማድረግ ሞክሬ 3000 ላይ በቃ ተጠቀጠቀ ስዕል ሞስ በእርግጥ በአንደኛው ሳይድ ስለሆነ 6666 ልገልጸው አልችልም። 3000 ላይ እጄ ደከመኝ። እጄ ራሱ እንዲህ እያረኩ ነበር መስለው ወርዲ ሰውነቱ ላይ ማለት እንደ መግረፍ አይነት ነው። አንዳንድ ገጣሚዎች ያወራሉ ሰዓሊው ራሱ በብሩሹ ገረፈ ከአይነት ሲሉ የሆነ ምን ልበል ስሜቱ እንዴት አይነት ስሜት እንዳለው ነው ካንተ ጋር ምን ያለ የሚገናኝ። አሁን ያ ስዕል ያንን ሰርቼ ጨርሼ ማስታወሰው ክርስቶስ የተወጋበት ስዕል አለና ማታ ላይ መሬት ላይ ነበር የተኛሁትና ስዕል ቤቱ ከስዕል ቤቱ ውጪ ሳሉ ላይ መሬት ላይ የተኛሁት። ታውቃለህ የክርስቶስ ሲቸነከር የነበረው ስዕል አጠገቤ ሊሆኑ የክርስቶስ ጩኸት ይሰማኝ ነው። ከባድ ጩኸት፣ ዝም ብሎ ሳይሆን ከባድ ጩኸት እና ስነሳ እግዚአብሔርን ለመለ ደም በደም ሆኛለሁ። ይሄ ነፍሴ የጩኸቱን እየሰማሁ እየተረበሽኩ ስለሆነ እንዳለ ትራሴ አካባቢ ደም በደም ሆኛል እና ስሬ ነው። ይሄ አንዳንዴ በጣም ስትረስ ውስጥ ገባ ጭንቀት ውስጥ ለካ እየተወሮጫቸው ላበላ ሆኜ የእሱን መከራ እየሰማሁ ያ ነገር ተከስቷል በራሴ ላይ። አዎ በቃ ስነሳ ስዕሉ የለም አጠገቤ። ደንግጬ ነው የተነሱት። ሪል ደግሞ ድምፁን እየሰማሁት ነበር። አንዳንዴ አጠገቤ እንዳለ አይነት ነገር አብርቼ ሳይ የለም አጠገቤ። ስዕል ቤት ተቆልፎ ተገብቷል ዝግ። ከዛ ተነስቼ መልሼ ደንግጬ ለተወሰነ ደቂቃ ቆየሁ። አምላኬ ምንድነው ማለት ተሳሳትኩ ይሁን እንዴ ብዬ እንደገና ጸሎት አድርጌ ሰግጄ ምናምን ተማጽኜ አልቅሼ ተኛሁ። ይሄን ነገር ማየት እኮ አልፈልግም አይነት ነገር ብዬ እንደዚህ አይነት ነገር ነው ስዕል ስስር እኔ ጋር የሚከሰተው። አሁን እነዚህን ሳይ ኔክስት ላይ በቃ መቀጠል አልፈልግም። አይ ነው ለምሳሌ አንድ ነገር ልምጣልህ። ብዙ ጊዜ እኔ የሚያውቅ ሰው በደንብ ዲቴል የሚያውቅ ሰው በፊት ራሱ እናቴ ቤት እያለሁ ማለት ነው አይ አንተ እንኳን እነ ቤቴ መተታው አይመስለኝም ለአንድ መነኩሴ ማስታወሰው እና ያን የሰማት ነገር ሰው እኔ አልፈልግም፣ ነፃነት የሚጋፋ ነገር አይመቸኝም። እንደ ሰው እኮ መኖር አልቻልኩም። ስቃይ ለምን እሰቃያለሁ ላለው ገብቷል። ስዕሉን ሰዓሊ ሆኜ ራሴ ብስለውም የስዕሉ ባለቤት ግን ለእኔ ያንን ነገሮችን ስለሚገልጥልኝ ያንን ነገር እንዲሰማኝ ስለሚያደርግ ብዙ ሰው ለምሳሌ ስጋና ደሙን ይቀበላል። ስጋና ደሙን ሲቀበል የሚሰማው አለ የማይሰማው አለ። አስታውሳለሁ የሆነ ጊዜ መጀመሪያ ስጋና ደሙን የተቀበልኩ ሰዓት በጣም አቃጥሎኝ ነበር። በባህሪ ምን ያለበት መሰለህ መልስ እፈልጋለሁ እንዳለፍረው ክብሩን እንዳው እንግለጥልኝ ነበር በዛ ሰዓት እና እነግራቸው ነበር የዛ ሰዓት እንደተሰማኝ እንዳቃጠለኝ ምን ያህል ገና ወደ አፌ ሲመጣ እንፋሎቱ የካህኑ እጅ ወደ አፌ ገና ሲመጣ እንዴት ነው የሰዓት እንትን አለው አይደል ብረት የጋለ ብረት ዳንተ ሲጠጋ የራሱ ሙቀቱ አለ አይደል ሙቀቱ ሊሰማኝ ነው። ያ ነገርም በደንብ ፊል አደረገው ነበር። ከዛ ከወሰድኩት በኋላ ያንን ስሜት ተሰምቶኝ ያ ስሜት ተሰምቶኝ ማለት ነው ነገርኳቸው። እንዲኮ ተሰማኝ እንዲኮ ስሜት አለው ብዬ ነገርኳቸው። ለአባቶች ይስቁብኛል። በቃ ማለት እነሱ አንደኛ ተላምደውታል። ያው መቼም ካህንና ዲያቆን ሁሉ ጊዜ የሚቆርቡት አካል በቀደሰ ቁጥር ከመላመድ ውስጥ አንዳንዴ መዋሃድ ይመጣና ኖርማል ነገር ነው። የዛን ቀን ማታ በህልሜ ምን አየሁ ማስታወሰው የማር የሚቆረጠው እጭ አለ አይደል እጭ እሱ ሲሰጠኝ ነበር። እሱ እጭ ሲሰጠኝ ልክ እንደ ካህን ሆኖ አንድ ማላቀው አባት እሱን ሲሰጠኝ ነበር አየሁት። ገብቷል። ትርጉሙ ነው የተነገረኝ ነበረው በዛ ሰዓት እና በጣም አከብራለሁ። በጣም አክባሪ ነው። ገብቷል አይደለ? ከዛ አንፃር ስራዎችን ስሰራ ስዕሎችን ስሰራ በድፍረት አይደለም ስራ እንደዛ አክብረ የሰራሁት ስራ ሰዎች አክብረውም ሳይ ደስ ይለኛል። እንዲከበርም ስለሚፈልግ ማለት ነው። እንደወለድከው ልጅ አይነት ስሜት ይሰማል። የወለድከው ልጅ ለምሳሌ ሰው መቼም ጽሁፍም ምንም ሲወለድኩ ብሎ ነው የሚያስበው። ልክ እኔም እንደዛ ነው ፊልም አደረገው